አርቴታ ከዚህ በኋላ እመኑኝ ነው ያለው። እመኑኝ ሁሉንም ጨዋታ ኦፍ ኮርስ እንድናሸንፍ ላይጠበቅ ይችላል። ከዚህ በኋላ ግን ያንዳንዱ ጨዋታ ኢንተርቴይን እናደርጋቸዋለን፣ እናዝናናቸዋለን፣ ታዩታላችሁ የሚሆነውን ብሏል። ይሄ አንድ አሰልጣኝ ኦፕታ እንኳን ማስተማመኛ አይደለም ግርሚ። ኦፕታ እኮ እንትኑ ነው የሚያየው። አሁን ነገ ቢሸነፍ ደግሞ ፐርሰንቴጁ ይወርዳል። ያንን እያሰላከ ነው። ማንቸስተር ዩናይትድ 17% ዊን ሬት ብሎ እኮ ሰጥቶት ነበር። የጨዋታው ላይ ግን ምንድነው አሁን እነሱ የሚያሰሉት ምንድነው ያለውን ውጤት የሚቀረውን ጨዋታ ግምት ውስጥ እያስገቡ ኳልኩሌት እያደረጉ ነው የሚያስቀምጡት። እና አሁንም አርሰናል ነው ዋንጫውን የሚወስደው ብሎ አስቀምጧል ሶፊ። እና አርቴታ ታዩናላችሁ ብሏል። አንድ አሰልጣኝ ይህንን ከማለት ውጭ ሌላ ምንም አማራጭ ሊኖር አይችልም፣ ምንም። ምክንያቱም ሞራል ቡስት ማድረግ የሚችለው ታዩናላችሁ ነገ ጠብቁ በማለት ነው የተጫዋቾችን ሞራል የምትገነባው። ምን ሊያመጣ ነው ብለህ በጉጉት እንድትጠብቅ ታድር። አለበለዚያ ቁጣውን ተጽዕኖውን መቋቋም አይችልም። እና አርቴታ ያደረገው ትክክለኛ ሐሳብ ነው። ጠብቁን ይላል። እንደጠበቅነው ላናገኘው እንደምንችልም ግን ለራሳችን መንገር ይኖርብናል፣ ጨዋታውን የምንመለከት ሰዎች ማለት ነው። ይሄ ነው የኔ ሐሳብ ሶፊዬ። ሌላው አንድ ሐሳብ በተደጋጋሚ ይሰነዘራል። ይሄ ነገር ልክ ነው ልክ አይደለም፣ አድማጮችም የምትረዱት የምትገነዘቡት ወይም እንደናንተ አረዳድ የምትወስዱት ይሆናል ብዬ አስባለሁ። አርሰናል አሸንፎም ይተቻል፣ ተሸንፎም ይተቻል፣ አቻ ሲወጣም ይተቻል። እና ይሄ ጉዳይ ለምንድን ነው በእያንዳንዱ ቅጽበት አርሰናል ብቻ አይደለም እኮ የፕሪሚየር ሊግ ክለብ፣ ከአርሰናል ጋር 19 ክለቦች አሉ። የነሱንም ግምት እነሱን የሚያሰለጥኗቸውን አሰልጣኞችንም ዕውቀትና ክህሎት አንድ ላይ ጨፍልቆ ወደ ገደል መጣል ተገቢ አይደለም የሚሉ ሐሳቦች ይሰነዘራሉ። እኔ ይህንን ጉዳይ የምጋራው እንደሆነ እረዳለሁ። ምክንያቱም አርሰናል አሸንፎም ይተቻል፣ አርሰናል አቻ ወጥቶም ይተቻል፣ አርሰናል አሸንፎም የኮርና ጎል ነው ያስቆጠረው፣ ሴት ፒስ ጎል ነው ያስቆጠረው። በየትኛውም ረገድ አርሰናል ይተቻል። ግን አንድ ነገር እኔ የምረዳው ነገር አለ፣ የትልቅ ክለብ ባህሪ ነው ብዬ አስባለሁ። ይሄ ነገር እነ ባየር ሙኒክም ላይ ይታያል። ባየር ሙኒክ አሸንፎም ይተቻል፣ ተሸንፎም የመጀመሪያ መወያያ ነጥብ ባየር ሙኒክ ነው በቡንደስሊጋ፣ አቻ ወጥቶም ባየር ሙኒክ ነው። በስፔን ባርሴሎናና ሪያል ማድሪድ ሲያሸንፉም ስማቸው ይነሳል። አሁን አትሌቲኮ ማድሪድም ተጨምሯል። ሲሸነፉም ይተቻሉ፣ አቻ ሲወጡም። እና ይሄ የትልቅ ክለብ ባህሪ ነው የሚል የግል ድምዳሜ ላይ ደርሻለሁ። ለማንኛውም የአርሰናል ተቃውሞ ልክ ነው የደጋፊዎቹ። አሁን ተጫዋቾች አቅም ባይኖራቸው ተጫዋቾቹ ቢጎዱብህ የአርቴታ ታክቲክ አዋጭ ሊሆን ይችላል። ምክንያቱም ተጫዋች ተጎድቶብሃል፣ ተጫዋቾች በአንድም በሌላ መንገድ ወሳኝ ተጫዋቾች ከሌሉ ተከላክለ ምን ብለም ውጤት አስጠብቀ ከፈለክ አንድ ጎል ይዘህ ልትወጣ ትችላለህ። አቻ ይዘህ ልትወጣበት የምችልበት እድል አለ። ያንን ቢያረጉ ማንም ይቃወማቸው የለም። ምክንያቱም በሪሶርስ ነው የምትሰራው፣ በአቅም ነው የምታረገው ምንም ነገር። አሁን አርሰናል ያለው አቅም የተጫዋች ስብስብና የተጫዋች የጥራት ደረጃ ሚካኤል አርቴታ ከሚጠቀሙበት የጨዋታ መንገድ ጋር ስናያይዘውና ስናነጻጽረው የማይገናኝ ነው። አርቴታ ጥራት ያለው አማካኝ ያለው፣ ጥራት ያለው ተከላካይ ያለው፣ ጥራት ያለው አጥቂ ያለው ለምን እንደሚፈራው ለምን ነው ጎል አስቆጥሮ ተመለሰ የሚሉት? ከዚህ በፊት ባለፉት ዓመታት የነበሩትን ጉዞዎች እንመልከት። ሊቨርፑል አምና ዋንጫውን ሲወስድ አይደለም በሜዳው ከሜዳው ውጪ የሄደ ያዳፋር እንደ ሲያሸንፍ የነበረው 3 ጎል 4 ጎል እያስቆጠረ። ማንቸስተር ሲቲ ታቻምና በጋርዲዮላ የበላይነት ዘመናቶች 6 ዋንጫዎችን ባሳኩባቸው ጊዜያቶች በሁሉም የዋንጫ ጉዟቸው ጋርዲዮላ የትኛው ጨዋታ ነው አፈግፍጎ የተጫወቱት? የትኛው ጨዋታ ላይ ነው በከፍተኛ ሁኔታ በፍርሃት ቆፈን ውስጥ ገብቶ የተጫወቱት? አይደለም ሜዳቸው ላይ ማለት። ይሄን ነው አርቴታን ደጋፊዎች ተቃውሞ ያቀረቡበት። ለተጫዋቾቹ ነጻነት ለምን አልሰጠም ነው። ፍሪደም እያሉ ነበር የተወሰኑ ደጋፊ ሲጮህ የነበረው። ቡ ከሚለው ድምጽ በተጨማሪ ፍሪደም ሲሉ ነበር። ለተጫዋቾቹ ነጻነት እየሰጣቸው አይደለም የሚለው ጥያቄ ነው። ግን በነገራችን ላይ አርሰናል አንድ ድል ብቻ ነው ያለው። አንድ ድል ነው ያለው። አንድ ጨዋታ ከተሸነፈ፣ አንድ ጨዋታ አቻ ከወጣ ነገሩ ይወሳሰባል። አርሰናል ይወሳሰባል። አንድ ድል ነው ያላቸው። ጋርዲዮላ ከዚህ በኋላ ለአርቴታ ምንም አይነት እድል የሚሰጠውም አይመስለኝም። አንድ ድል ይስጠኝ ያሉት እኮ ጋርዲዮላ አንድ ድል ሰጣቸው እኮ ከማንቸስተር ዩናይትድ ጋር። አንድ ድል አርሰናል ይስጠኝ እንጂ ይደርስበታል አገኘዋለሁ ብሏል። አሁን አርቴታ እና አርሰናል ብልጥ ከሆኑ
ቀጣይ ተጋጣሚያቸው በንጽጽር ማንቸስተር ሲቲ ከሚያገኘው ቡድን አንጻር የተሻለ ስለሆነ ሊድስና ሰንደርላንድ ስለሆኑ በቶተንሃምና በሊቨርፑል ማንቸስተር ሲቲ ሊፈተን ስለሚችል እቺን አጋጣሚ ካልሾለከ በስተቀር ምናልባት ሌላ ከባድ ውስብስብ ነገር ሊፈጠር ይችላል። አሁን የአርሰናል ደጋፊዎች ትልቁ ጥያቄ አንደኛ የተጫዋች ነጽነት እያየ ነው። ሁለተኛ ከፍለን የምንገባው ለመቆዘም ነው ወይ? ከፍለን የምንገባው ለመጨነቅ ነው ወይ? ከወልቭስ ጋር አርሰናል ተጨንቆ ነው ያሸነፈው። ከሊቨርፑል ጋር አቻ ሲወጣ በፍርሃት ቆፈን ውስጥ ነበሩ አርቴታ። ከሲቲ ጋር አቻ ሲወጣ ተመሳሳይ የፍርሃት ቆፈን በፍራቻ እያሉ ያሉት ደጋፊዎች እንዲህ አይነት ጨዋታ ብንሸነፍ እንኳን ችግር የለውም፣ የ7 ነጥብ ልዩነት አለ፣ ለምንድነው ሪላክስ አድርገን ማናጫወተው ነው ተገቢ ጥያቄ ይመስለኛል። ይሄ ጥያቄ በጥያቄነት ደረጃ እኔም እስማማበታል፣ ያስማማኛል። የደጋፊዎች ጥያቄው ነው መጫዋቾን አይደለም እስማማበታል ያልኩት። ጥያቄው ተገቢ ጥያቄ ነው፣ እኔም እስማማበት ነው። በ7 ነጥብ ልዩነት እየመራ የሊጉ መሪ ሆነ ጠንካራ ቡድን እያለ አንድም ተጫዋች የተጎዳ ተጫዋች ሳይኖርህ ሙሉ ቲምህን አግኝተህ ምንድነው የሚያንቀጠቅጠው? ይሄ ነው የነሱም ጥያቄ። ውበት እያየን አይደለም። ቢያንስ ሜዳችን ላይ ለምንድነው ሪላክስ አድርገን ተጫውተን 4 ጎል 3 ጎል ልዩነት አሸንፈን ኢንጆይ አድርገን ጨዋታውን የማንወጣበት ምክንያት ለምንድነው? በየሳምንቱ ለምንድነው የምንጨነቀው በፕሪሚየር ሊግ ጨዋታዎች ላይ የሚል ጥያቄዎች ነው እያነሱ ያሉት። ቅድም ጥሩ በመግቢያ ስጠቅሰው የነበረው ቻምፒየንስ ሊግ ላይ ከ7-7 ሲያሸንፍ አርሰናል ብዙ ጎሎችን ያስቆጥራል፣ አይቸገርም። ወደ ፕሪሚየር ሊጉ ሲመጣ ወደ ጫና ይገባል። አንድ ሶሻል ሚዲያ ላይ በጣም እየተዟዟረ ያለ ፒክቸር አለ። ይሄ አማዴ ያለው ያው የቆመ ኳስ ብቻ እየጠበክ ቢሃምብል ኪድ እንደማለት፣ በተለይ ደግሞ የአርቴታ ቦል እስከ ማለት ደርሰዋል። የቆመ ኳስ ላይ ወደ 12 13 የዩናይትድ እና የአርሰናል ተጫዋቾች ተዛዝለው ይታያሉ። የሆነ አንድ ታንኳ የተሳፈሩ ነው የሚመስለው ሐይቅ ላይ ድብድብ ነው የሚመስለው። አዎ ድብድብ ነው የሚመስለው። ዩናይትድ ይጋደላል፣ ካዜሚሮ ከፊት አለ፣ እንዲህ ተደርድረው ቆመዋል። ያውም ሊያንድሮ ማርቲኔዝ በዮከሬስ ስታይል እንዲህ ፊቱንላ ዮከሬስ ጎል አስቆጥሮ የሚያሳየው አይኮኒክ ሴሌብሬሽን ስታይሉን አይነት ዮከሬስ ፊት ላይ ነው እጁ ያለው እና ይሄ አርቴታ ቦል የቆመ ኳስ እየጠበክ የሚል ነው ሪአክሽኑ የመጣው። የቆመ ኳስ አንደኛው ኳሊቲ ነው እንጂ በቆመ ኳስ ብቻ ደግሞ ዋንጫ አይበላም። ይሄም ይታወቃል እኮ። አርሰናል ቨርሳታይል ሆኖ በተለያዩ ቀለሞች የሚጫወተው ቡድን ከዩናይትድ ፊት ግን ተሽኮርሙሞ አይተነዋል። ፍቅር በዚህ ልክ ማንም አልጠበቀም። በሲዝኑ በሜዳው የመጀመሪያው ሽንፈት ሲመዘገብ የአርሰናል በዚህ ዓመት እስከ ዩናይትድ ጨዋታ ድረስ የነበረው በጣም ኳሊቲ የጠፋ። የማይሳሳተው መድፈኛ ለምን ተሳሳተ? የማይደናበረው መድፈኛ ጌሙን በጣም ሜንቴን አድርጎ ይዞ እስከ 90 ደቂቃ ጨርሶ አልቲሜት የዋንጫ ጎሉን እና 3 ነጥቦቹ ላይ በጣም ያተኮረው መድፈኛ በውድድር ዓመቱ 15 ያሸነፈው 5 ጊዜ ብቻቸው ያወጣው 2 ጊዜ ብቻ የተሸነፈው ዩናይትድን እስኪገጥም ድረስ አርሰናል በትክክለኛው ሀዲር ላይ አሁንም አለ። ለኔ ግን የቡድኑ ሜንታሊቲ ፍቅር፣ የቡድኑ ጨዋታዎችን ዋንጫዎችን የማሸነፍ አርቴታ ቨርሰስ አርሰናል፣ አርሰናል ቨርሰስ አርቴታ በጣም ተጠናክሮ የመጣበት። አርሰናል ኤሪን ሃላንድ የለውም። ዮከሬስ በዛ ጨዋታ ላይ ከላይናፕ ጭምር ወጥቷል። ሻምፒዮን ቡድኖች ነምበር 9ዎቻቸው 20 እና ከ20 በላይ ጎሎች ያስቆጥራሉ። በታሪክ ሂደት ሻምፒዮን የሆኑ የፕሪሚየር ሊግ ክለቦች ዮከሬስ በአንድ ዓመት ውስጥ በ6-7 ወር ውስጥ ወደዛ ቴምፖ ሊመጣ አልቻለም። ጋብሪኤል ጂሰስም ገባ። ከዚህ በፊት የተነሱ ናቸው። በዮከሬስ ሌቭል እኔ ወርክ ሬት የለውም፣ ጎል ባያስቆጥርም ዮከሬስ። ሚኬል አርቴታም በቀጥታ ያናገሩ ተጫዋቾች እንዳሉ የመረጃ ምንጮች እየጠቆሙ ይገኛሉ። 2 ተጫዋቾች ሚኬል አርቴታን በቀጥታ አናግረውታል። አንደኛው ዲክላን ራይስ ነው፣ ሁለተኛው ማርቲን ኦዴጋርድ ነው። የነዚህ 2 ተጫዋቾች ጥያቄ ተመሳሳይ ይዘት ያለው ግን የተለያየ ጥያቄ ነው። ኦዴጋርድ 55ኛው ደቂቃ ላይ ተቀይሬ የወጣሁበት ምክንያትን እፈልጋለሁ፣ መማር ስለምፈልግ ለምን ተቀይሬ እንደወጣው ማወቅ እፈልጋለሁ። 55ኛው ደቂቃ ላይ በጣም ተበሳጭቶ ነበር ኦዴጋርድ ሲወጣ። 55ኛው ደቂቃ ላይ ተወቆ ነው ግርሜ ብዙ ማናየው ከኦዴጋርድ ማንጠብቀው አይነት ሪአክሽን ነበረ። የገፋ ባይሆንም ወንበር መምታት ውሃ መወርወር ምናምን ባይሆንም ግን ኦብቪየስሊ የፊት ገጽታው ላይ በጣም ብስጭት ትመለከትበታለህ ኦዴጋርድ ሲወጣ።
ይህ እንዲብራራለት ጠይቋል ከሚካኤል አርቴታ ኦዴጋርድ። በተመሳሳይ ራይስም የጠየቀው ጥያቄ አለ። ነጻነት እፈልጋለሁ ብሏል። መታሰር አልፈልግም፣ በፍሪደም መጫወት እፈልጋለሁ። ከዚህ ቀደም የነበረኝ ባለፉት 4-5 ጨዋታዎች ከሊቨርፑል ጋር የነበረው ኖቲንግሃም ጋር ማንቸስተር ዩናይትድ ጋር አልፎ አንዳንድ ጨዋታዎች ላይ ሲሰጡት የነበረው ሚናና አሁን ግን በተከታታይ የተጫወተ ያለበት መንገድ አልተመቸኝም። ወደፊቱ ነገር መልሱኝ። በነጻነት ቦክስ ቱ ቦክስ ሚድፊልደር ሆኜ ነው መጫወት የምፈልገው። ስፈልግ ሳጥን ውስጥ እየገባው ስፈልግ የራስ ሳጥን ውስጥ እየመጣው መከላከልና መጫወት ነው የምፈልገው የሚል ጥያቄ ለአርቴታ አንስቶላቸዋል። በምን መንገድ ይመለከቱታል? የቡድኑን ወሳኝ ተጫዋች ነው ወይ እሱን ሐሳብ መቀበል ነው የሚኖርባቸው፣ አለበለዚያ ደግሞ እሱን ተቀያሪ ወንበር ላይ ማስቀመጥ ነው የሚኖርባቸው። አርቴታ ጥራት ያለው አማካኝ ያለው፣ ጥራት ያለው ተከላካይ ያለው፣ ጥራት ያለው አጥቂ ያለው ለምንድን ነው የሚፈራው? ለምን ነው ጎል አስቆጥሮ ተመለሰ የሚሉት? ከዚህ በፊት ባለፉት ዓመታት የነበሩትን ጉዞዎች እንመልከት። ሊቨርፑል አምና ዋንጫውን ሲወስድ አይደለም በሜዳው ከሜዳው ውጪ የሄደ እያዳፋረ እንደ ሲያሸንፍ የነበረው 3 ጎል 4 ጎል እያስቆጠረ። ማንቸስተር ሲቲ ታቻምና በጋርዲዮላ የበላይነት ዘመናቶች 6 ዋንጫዎችን ባሳኩባቸው ጊዜያቶች በሁሉም የዋንጫ ጉዟቸው ጋርዲዮላ የትኛው ጨዋታ ነው አፈግፍጎ የተጫወቱት? የትኛው ጨዋታ ላይ ነው በከፍተኛ ሁኔታ በፍርሃት ቆፈን ውስጥ ገብቶ የተጫወቱት? አይደለም ሜዳቸው ላይ ማለት ይሄን ነው አርቴታን ደጋፊዎች ተቃውሞ ያቀረቡበት። ለተጫዋቾቹ ነጻነት ለምን አልሰጠም ነው። ፍሪደም እያሉ ነበር የተወሰኑ ደጋፊ ሲጮህ ነበር። ቡ ከሚለው ድምጽ በተጨማሪ ፍሪደም ሲሉ ነበር። ለተጫዋቾቹ ነጻነት እየሰጣቸው አይደለም የሚለው ጥያቄ ነው። አርሰናል አሸንፎም ይተቻል፣ ተሸንፎም ይተቻል፣ አቻ ሲወጣም ይተቻል። እና ይሄ ጉዳይ ለምንድን ነው በእያንዳንዱ ቅጽበት አርሰናል ብቻ አይደለም እኮ የፕሪሚየር ሊግ ክለብ ከአርሰናል ጋር 19 ክለቦች አሉ። የነሱንም ግምት እነሱን የሚያሰለጥኗቸውን አሰልጣኞችንም ዕውቀትና ክህሎት አንድ ላይ ጨፍልቆ ወደ ገደል መጣል ተገቢ አይደለም የሚሉ ሐሳቦች ይሰነዘራሉ። እኔ ይህንን ጉዳይ የምጋራው እንደሆነ እረዳለሁ። ምክንያቱም አርሰናል አሸንፎም ይተቻል፣ አርሰናል አቻውቶም ይተቻል፣ አርሰናል አሸንፎም የኮርና ጎል ላይ ያስቆጠረው ሴት ፒስ ጎል ላይ ያስቆጠረው በየትኛውም ረገድ አርሰናል ይተቻል። ግን አንድ ነገር እኔ የምረዳው ነገር አለ። የትልቅ ክለብ ባህሪ ነው ብዬ አስባለሁ። ይሄ ነገር እነ ባየር ሙኒክም ላይ ይታያል። ባየር ሙኒክ አሸንፎም ይተቻል፣ ተሸንፎም የመጀመሪያ መወያያ ነጥብ ባየር ሙኒክ ነው በቡንደስሊጋው፣ አቻውቶም ባየር ሙኒክ ነው። በስፔን ባርሴሎናና ሪያል ማድሪድ ሲያሸንፉም ስማቸው ይነሳል። አሁን አትሌቲኮ ማድሪድም ተጨምሯል። ሲሸነፉም ይተቻሉ፣ አቻ ሲወጡም እና ይሄ የትልቅ ክለብ ባህሪ ነው የሚል የግል ድምዳሜ ላይ ደርሻለሁ። የተጫዋቾች አማራጭ ሪሶርስ አለው። ሰበብ የሚባል ነገር ኖ ኤክስኪውዝ። ዘንድሮ ራሱም ያምናል፣ ይቅርታ ጠይቋል፣ ኃላፊነቱን ወስዷል። አርቴታ ሳካ በ13 የፕሪሚየር ሊግ ተከታታይ ጨዋታዎች ጎል አላስቆጠረም። ማርቲኔሊም ተመሳሳይ ነው። የዩካሬስ 11 ተከታታይ ጨዋታዎች በፕሪሚየር ሊግ ጎል አላስቆጠረም። ማዱኬ 25 የፕሪሚየር ሊግ ጨዋታዎች ላይ ጎል አላስቆጠረም። አላየውም ያንኳስ ምን 11 ጨዋታዎች ላይ ሊያንድሮ ትሮሳርድ ጎል አላስቆጠረም። እነዚህ ተጫዋቾች የትኛውን ቡድን ላይን አፕ ላይ የሚገቡ ናቸው? ኦዴጋርድ፣ ራይስ፣ እንደገና ዙቢሜንዲ እንደ ኖርጋርድ አይነት ተጫዋች በሊጉ ደግሞ በጣም የለመደ ዴንማርካዊ መቼ ነው የምታሰልፈው? መቼ ነው ድል የምትሰጠው? አንድ በጣም የማይደፈር የነበረው የተከላካይ መስመር፣ የማይሳሳት የነበረው የተከላካይ መስመር፣ የማይደናበር የነበረው የተከላካይ መስመር። አርሰናል አንድ ነገር ብቻ ነው እኮ ሲዝኑን ሙሉ ስናወደስለት ከነበረው በዛ ጨዋታ ላይ አንድ ነገር ብቻ ነበር የነበረው። አማድ እንዳለው ሴት ፒስ፣ የትንፍጩ ዱቄቱን አንጩ። ሴት ፒስ አንደኛው ቫልዩ ነው እንጂ እሱም ብቻ ምን ደግሞ 90 ደቂቃ መጫወት የሚችሉ ተጫዋቾችን እንዳይጫወቱ ነፍገህ የጨዋታ ስታይሉ መፍጠር አለብህ። ተጫዋቾቹ ካሉ አጫወቱ መፍጠር አለብህ። እንደገና ሜንታሊቲ እዚህ ላይ ነው የሚመጣው። አንድ ጎል ካስቆጠረ በኋላ አርሰናል ወደ ኋላ ዲፕ የሚያፈገፍገው ለምንድን ነው? በአድቬንቸር የማያጠቃው። ስለዚህ እኔ ከደጋፊው ከአሰልጣኙ ፍራቻ በደጋፊ ውስጥ የተጋባ ፍቅር እና ለኔ አርቴታ በጣም ኮምፒቲቲቭ ትልቅ አሰልጣኝ ነው፣ ግን በጣም በቀጭን ገመር ላይ ነው አሁን እየተራመደ ያለው። የኬሪየሩ ለምን ብትል ልፋቱን ሁላ ዲስትሮይ ሊያደርግ ይችላል።
ወይ ደግሞ ቀለሙን ጠብቆ ከፊት መዋደቅ መቻል አለበት። ሁሉ ነገር በእጁ ላይ ነው። ኳሱ እጁ ላይ ነው። ፍቅራው ወርቃማ ነገሩ እጁ ላይ ነውና ለኔ የአርሰናል ሜንታሊቲ የማመን ነገር ቢሊፍ እኔ ነኝ ምርጡ ማለት ከተጋጣሚዎቹ ፊት ሪሶርስ ኖሮ ደጋፊው ኖሮ ተጽዕኖ ኖሮ ዓለም የሚከተሉ ሆኖ የምታሸንፍበት የተለያዩ መንገዶቹ ተወድሶልህ አንዳንዴ ደግሞ ከሪል ራይቫሎች ፊት ብቻ በአንዳንድ ጌሞች እንደዚህ ሲቶን ሀፕን ያደርጋል። ስህተቶች ሀፕን ያደርጋሉ። ግን ተከታታይ ጌሞቹ ላይ የኢላንድ ሮዱ ሊድስን ጨምሮ ባሉ ጌሞች ላይ አርሰናል የሚኖረው ሜንታሊቲ ግንቦትን ይጠቁማል። አሁን መድፈኞቹ ጫናውን መቋቋም ወደፊት መምጣት ምላሽ መስጠት የሚገባቸው ሰዓት ላይ ይገኛሉ። የዩናይትድ ሽንፈት ኮላፕስ አይደለም ወይም ደግሞ መውደቅ አይደለም። በእርግጠኝነት ግን የጥንቃቄ የበለጠ ጨምረው እንዲመጡ የሚያስገድድ የሚያነቃ ሽንፈት ነው። በተለይ አርሰናል የማጥቃት የጎል መፍጠሪያ አማራጩን በፍጥነት ማግኘት ይኖርበታል። ዶሚኔት ከ121 ጨዋታዎች በኋላ አርሰናል 3 ጎል ተቆጠረበት። ከ121 ጨዋታ በኋላ 2023 ነው ለመጨረሻ ጊዜ አርሰናል 3 ጎል የተቆጠረበት። ከ8 ዓመት በኋላ ማንቸስተር ዩናይትድ በኤምሬትስ አሸነፈ። በሲዝኑ በሜዳው የመጀመሪያው ሽንፈት ነው። ያውም የመጫወት ሂደቱን አርሰናል የጠፋው እነዛ ሁሉ የመጥፎ ኳሊቲዎች ዩናይትድን እስኪያገኝ ድረስ አርሰናል ጋር ነበሩ። የማይደፈረው መድፈኛ ተደፍሯል። ሲጫወት በጣም የማይጨነቀው መድፈኛ ሲጨነቅ አይተናል። ለመጀመሪያ ጊዜ በሲዝኑ በአየር በመሬት በጣም የተሳካለት በአማራጭ የዳበረው መድፈኛ በወሳኙ ቀን ተኖ አይተናል። እንዴት ሜንታሊቲ ቢሊፍ ያለህበትን ደረጃ ለማወቅ በራስ ያለማመን ጫናን ያለመቋቋም አንድ ሶሻል ሚዲያ ላይ በጣም እየተዟዟረ ያለ ፒክቸር አለ። ይሄ አማድ ያለው ያው የቆመ ኳስ ብቻ እየጠበክ ቢሃምብል ኪድ እንደማለት። በተለይ ደግሞ ወደ 12 13 የዩናይትድ እና የአርሰናል ተጫዋቾች ተዛዝለው ይታያሉ። የሆነ አንድ ታንኳ የተሳፈሩ ነው የሚመስለው ሐይቅ ላይ ድብድብ ነው የሚመስለው። ዩናይትድ ይጋደላል። ካዜሚሮ ከፊት አለ። እንዲህ ተደርድረው ቆመዋል። ይሄ አርቴታ ቦል የቆመ ኳስ እየጠበክ የሚል ነው ሪያክሽኑ የመጣው። የቆመ ኳስ አንደኛው ኳሊቲ ነው እንጂ በቆመ ኳስ ብቻ ደግሞ ዋንጫ አይበላም። ይሄም ይታወቃል እኮ። አርሰናል ቨርሳታይል ሆኖ በተለያዩ ቀለሞች የሚጫወተው ቡድን ከዩናይትድ ፊት ግን ተሽኮርሙሞ አይተነዋል። በዚህ ልክ ማንም አልጠበቀም። አርቴታ ቨርስስ አርሰናል ቨርስስ አርቴታ። በችግር ወቅት ፍቅር ሪያክት ማድረግ ቀጣዮቹ ጌሞች የአርሰናልን ዴስቲኒ ያሳያሉ። ለኔ አሁንም አርሰናል ቶፕ ነው። 42 አግብቷል፣ 17 ነው የገባበት። 25 ንጹህ ጎል አለው፣ 50 ነጥብ አለው፣ የ4 ነጥብ ጋፕ አለው። ሪሶርስ አለው፣ የተጫዋቾች አማራጭ ሪሶርስ አለው። ሰበብ የሚባል ነገር ኖ ኤክስኪውዝ። ዘንድሮ ራሱም ያምናል፣ ይቅርታ ጠይቋል፣ ኃላፊነቱን ወስዷል። አርቴታ ሳካ በ13 የፕሪሚየር ሊግ ተከታታይ ጨዋታዎች ጎል አላስቆጠረም። ማርቲኔሊም ተመሳሳይ ነው። ዮከሬስ 11 ተከታታይ ጨዋታዎች በፕሪሚየር ሊግ ጎል አላስቆጠረም። ማዱኬ 25 የፕሪሚየር ሊግ ጨዋታዎች ላይ ጎል አላስቆጠረም። 11 ጨዋታዎች ላይ ሊያንድሮ ትሮሳርድ ጎል አላስቆጠረም። እነዚህ ተጫዋቾች የትኛውን ቡድን ላይን አፕ ላይ የሚገቡ ናቸው? ኦዴጋርድ፣ ራይስ፣ እንደገና ዙቢሜንዲ እንደ ኖርጋርድ አይነት ተጫዋች በሊጉ ደግሞ በጣም የለመደ ዴንማርካዊ። መቼ ነው የምታሰልፈው? መቼ ነው ድል የምትሰጠው? አንድ በጣም የማይደፈር የነበረው የተከላካይ መስመር፣ የማይሳሳት የነበረው የተከላካይ መስመር፣ የማይደናበር የነበረው የተከላካይ መስመር። አርሰናል አንድ ነገር ብቻ ነው እኮ ሲዝኑን ሙሉ ስናወደስለት ከነበረው በዛ ጨዋታ ላይ አንድ ነገር ብቻ ነበር የነበረው። አማድ እንዳለው ሴት ፒስ፣ የትንፍጪው ዱቄቱን አንጩ። ሴት ፒስ አንደኛው ቫልዩ ነው እንጂ እሱም ብቻ ምን ደግሞ 90 ደቂቃ መጫወት የሚችሉ ተጫዋቾችን እንዳይጫወቱ ነፍገህ የጨዋታ ስታይሉ መፍጠር አለብህ። ተጫዋቾቹ ካሉ አጫወቱ መፍጠር አለብህ። እንደገና ሜንታሊቲ እዚህ ላይ ነው የሚመጣው። አንድ ጎል ካስቆጠረ በኋላ አርሰናል ወደ ኋላ ዲፕ የሚያፈገፍገው ለምንድን ነው? በአድቬንቸር የማያጠቃው። ስለዚህ እኔ ከደጋፊው ከአሰልጣኙ ፍራቻ በደጋፊ ውስጥ የተጋባ ፍቅር እና ለኔ አርቴታ በጣም ኮምፒቲቲቭ ትልቅ አሰልጣኝ ነው፣ ግን በጣም በቀጭን ገመድ ላይ ነው አሁን እየተራመደ ያለው። የኬሪየሩ ለምን ብትል ልፋቱን ሁላ ዲስትሮይ ሊያደርግ ይችላል፣ ወይ ደግሞ ቀለሙን ጠብቆ ከፊት መዋደቅ መቻል አለበት።
ሁሉ ነገር በእጁ ላይ ነው። ኳሱ እጁ ላይ ነው። ፍቅራው ወርቃማ ነገሩ እጁ ላይ ነውና ለኔ የአርሰናል ሜንታሊቲ የማመን ነገር ቢሊፍ እኔ ነኝ ምርጡ ማለት እኔ አርሰናል ነው አሁንም የዋንጫው ባለቤት የሚመስለኝ። ግን ተከታታይ ጌሞቹ ማየት ፈልጋለሁ። አሁን ምን አይነት ሜንታሊቲ ይኖረዋል? የዩናይትዱ ጨዋታ ማንም የጠበቀ የለም። ማንቸስተር ዩናይትድ ከካሬ ጋር ተነቃቅቶ የበለጠ ጥሩ ነገር ያሳያል። ሪሶርስ አለው፣ ፋክት አድርጎታል። ግን አርሰናል ሻምፒዮን ቡድኖች በፈተናዎች ሰዓትን ፍቅር በመውደቃቸው በተጋለጡበት ሰዓትም ተሸነፈ ብቻ አይደለም፣ አርሰናል ተጋልጧል። በተጋለጠበት ሰዓትም መልሶ ሪያክት ለማድረግ የሚያስችል ትራኩ ላይ ምክንያቱም የመሪነት ሀዲዱ ላይ ያለው ባቡር የመድፉ ነው። ያንን የሚመራው ካፒቴኑ አርቴታ ነው። ማድረስ የሚችለው እሱ ነው። እዛ ወርቁ ጋር ሻምፒዮኖቹ ወርቅ ጋር ያንን ማድረግ ካልቻልክ ተደናቅፈ ከቀረህ ሴሬሬ ሁላ ነው። በቃ ስቶሪህ ሌላ ነው የሚሆነው። ይሄ ለአጃቢነት የተፈጠርክ ለሚዜነት የተፈጠርክ ሸኝተህ የምትመለስ መሆን የለብህም። የአርሰናል ደጋፊዎች ሚኬል አርቴታና አርሰናል ቡድን ላይ የጮሁበት ጩኸት 100% ትክክለኛ ጩኸት ነው ብዬ ነው የማስበው። 100%። ይህንን ደግሞ ያለ ምክንያት አይደለም። ስለዚህ ይህንን ምለው ያለ ምክንያት አይደለም። 100% ተቃውሞ ማሰማታቸው ትክክለኛ ጥያቄ ነው። በማስረጃ ነው ማስደግፈው ይህንን ማለት ነው። ለምን አርሰናል እቺ ሞመንት 22ኛው 23ኛው ሳምንት ሞመንት ወይም ያለበት ሂደት አዳልጦት የሚወድቅበት ወቅት ነው። ታሪካዊ ዳራዎችን እናንሳ። የእሁዱ ሽንፈት አርሰናል በማንቸስተር ዩናይትድ የተሸነፈው በነገራችን ላይ ሶስተኛ ተከታታይ የፕሪሚየር ሊግ ጨዋታን ማሸነፍ እንዳይችል አድርጎታል። ሁለቱን አቻ ተለያይቷል። ሶስተኛውን ከዩናይትድ ጋር የነበረውን ጨዋታ ተሸንፏል። የባለፉትን 3 የፕሪሚየር ሊግ ጨዋታዎች አርሰናል ማሸነፍ አልቻለም። 7 ነጥብ ጥሏል። 7 ነጥብ ጥሏል፣ ማግኘት ከነበረበት 9 ነጥብ። ስለዚህ አሁን ላይ ተርኒንግ ፖይንቱ የማዳለጡ አርሰናል እየመራ መጥቶ የሚንሸራተትበት ወቅት ማለት ይሄ ወቅት ነው። ዘንድሮስ ይህ መንሸራተት ላለማጋጠሙ ምን ዋስትና አላቸው ደጋፊዎቹ? ከዚህ በፊት ያሉትን ታሪካዊ ነገሮች እናንሳ። አርሰናል አሁን ባለንበት 23ኛ ሳምንት ላይ ደርሰናል። በነገራችን ላይ አርሰናል ልክ እንደ ዘንድሮ የውድድር ዓመት የፕሪሚየር ሊጉ አናት ላይ ተቀምጦ የፕሪሚየር ሊጉ መሪነት ቦታ ላይ ተቀምጦ ዋንጫ ያሳካው አንድ ጊዜ ብቻ ነው ከባለፉት ተመሳሳይ 3 ክንውኖች ማለት ነው። ኢማጂን፣ ልብ በሉ አድማጮቻችን፣ አርሰናል ልክ እንዳሁኑ ፕሪሚየር ሊጉን እየመራ ነው። አሁን ከዚህ ቀደምም 3 ጊዜ በዚህ ደረጃ በዚህ ወቅት ፕሪሚየር ሊጉን እየመራ ዋንጫ ያሳካው አንድ ጊዜ ብቻ ነው። የዘንድሮን ስንጨምር ያው ስለማይታወቅ የዘንድሮን አንጨምረውም። ስለዚህ ያ ስጋት አለባቸው ደጋፊዎቹ። መቼ ነው የሚለውን እናንሳ። በ2022 2023 የውድድር ዓመት አሁን የቅርቡን እናንሳ። ከቅርቡ ልጀምር ብዬ ነው። 2022 2023 የውድድር ዓመት አሰልጣኝ በሚኬል አርቴታ አሰልጣኝነት እየተመራ በዚህ ወቅት አሁን ባለንበት ወቅት ከ29 ጨዋታ የ8 ነጥብ ልዩነት ነበረው ከተከታዩ ጋር። ልብ በሉ አድማጮቻችን፣ በ2022-23 የውድድር ዓመት አሁን 23ኛ ሳምንት ላይ ደርሰናል። ልክ በዚህ ወቅት የ8 ነጥብ ልዩነት እየመራ ነበር። ኢቭን 23ኛ ሳምንት ብቻ እኮ አይደለም እኮ በጣም የሚገርመው እሱን ሁሉ ተሻግሮ 29ኛ ጨዋታ ድረስ እየተፈራረቀ ወጣ ገባ እያለ እስከ 29ኛው ሳምንት ድረስ በ8 ነጥብ ተከታዩን ይመራ ነበር። 8 ነጥብ ብዙ ነው። 8 ነጥብ አሁን ግን 4 ነጥብ ነው ያለው። ከዛስ ምን ሆነ? ማንቸስተር ሲቲ ኦፍ ኮርስ 29 ጨዋታ ላይ አርሰናል ሲጫወት 28 ጨዋታ ነበር ሲቲ የተጫወተው፣ አንድ ቀሪ ጨዋታ ነበረው። በኋላ ላይ አርሰናል ዋንጫውን ተነጠቀ። እስከ 29ኛው ሳምንት ድረስ የ8 ነጥብ ልዩነት ሲመራ የነበረው አርሰናል መጨረሻ ላይ ዋንጫ ተነጠቀ በማንቸስተር ሲቲ።
አርሰናል በ2002-2003 የውድድር ዓመት ደግሞ ወደ ኋላ እንመለስና ደግሞ አንዴ የቅርቡን አንዴ የሩቁን ደግሞ እያየን ማለት ነው። ያኔ ቬንገር ነበሩ። በዛን ወቅት አርሰናል የ5 ነጥብ ልዩነት ነበረው 23ኛ ሳምንት ላይ። አሁን ባለንበት ሳምንት ላይ እስካሁን አርሰናል በታሪኩ ትልቁ ጋፕ እየመራ ከተከታዩ ጋር ይሄ የ5 ነጥብ ነው። ያኛው ቅድም ያነሳሁት የ8 ነጥብ ወጣ ገባ ስለሚል ማለት ነው። ሲቲ አንድ ቀሪ ጨዋታ ስለነበረው፣ ይሄኛው ግን 5 ነጥብ ልዩነት ነበራቸው 23ኛ ሳምንት ላይ። የሰር አሌክስ ፈርጉሰን ቡድን ማንቸስተር ዩናይትድ ማርሽ ቀይሮ ከመድፈኞቹ መንጋጋ ዋንጫውን ወሰደው ማለት ነው። ግን እስከዚህ ሳምንት እስከ 23ኛ ሳምንት ሲመራ የነበረው ማን ነበር? አርሰናል የ5 ነጥብ ልዩነት። ስለዚህ 2002-2003 የ5 ነጥብ ልዩነት ይዞ ሊጉን ሲመራ የነበረው አርሰናል በ23ኛው ሳምንት መጨረሻ ላይ በማንቸስተር ዩናይትድ ዋንጫ ተነጥቆ ሁለተኛ ሆነ። በቀጣይ ዓመት 2003-2004 አርሰናል 23ኛው ሳምንት ላይ የ2 ነጥብ ልዩነት ብቻ ነበረው። ኢንቪሲብል ወይም ሳይሸነፍ የጨረሰበት ዓመት ማለት ነው። ከማንቸስተር ዩናይትድ ጋር በነበረው ጨዋታ ነው መጨረሻ ላይ በ50 ጨዋታ አካባቢ 49ኛው ወይ 50 ጨዋታ አካባቢ ጉዞ የተገታው ማለት ነው። ማንቸስተር ዩናይትድ ነው አርሰናልን ያለመሸነፍ ግስጋሴውን ያን ያሸነፍ፣ ግን የውድድር ዓመቱን ኢንቪንሲብል ሆኖ ወይም ሳይሸነፍ ያጠናቀቀበት ዓመት ነው። እቺ ነች እንግዲህ እየመራ በ23ኛው ሳምንት የ2 ነጥብ ልዩነት ይዞ መጨረሻ ላይ አንደኛው ወጥቶ ዋንጫ የወሰደባት ዓመት 2003-2004 ነው። ከዛ በነበረው ዓመት የ5 ነጥብ ልዩነት በዚህ ደረጃ ላይ ይዞ መጨረሻ ላይ ሁለተኛ ወጥቷል። ከዛስ 2022-2023 2022-2023 ላይ ቅድም እንዳነሳሁት ወጣ ገባ እያለ በ29ኛው ሳምንት 8 ነጥብ ልዩነት ነበረው። በ23ኛው ሳምንት ግን 2 ነጥብ ነበረው ልዩነታቸው። በ23ኛው ሳምንት 2 ነጥብ ልዩነት፣ ከዛ እያሰፋው ይመጣል ወጣ ገባ እያለ 29ኛው ሳምንት ላይ 8 ነጥብ ልዩነት የነበረበት ቀደም ሲል ያነሳሁት አርቴታ መጨረሻ ላይ ሁለተኛ ደረጃን ይዞ በማንቸስተር ሲቲ የተነጠቀበት ዓመት ማለት ነው። ስለዚህ አይደለም 23ኛው ሳምንት ይቅርና 29ኛው ሳምንት እንኳን በ8 ነጥብ ልዩነት ሲመራ የነበረው አርሰናል ዋንጫውን ተነጥቋል መጨረሻ ላይ። ይሄ ስጋት አለባቸው የአርሰናል ደጋፊዎች። ለዛ ነው ቡ ያሉት ማለት ነው። 4 ነጥብ እንደማያስተማምን ያውቃሉ ልዩነቱን። መጣል የለብህም አርቴታ፣ እንደዚህ አይነት ነገር አጋጥመዋል። ስለዚህ ዘንድሮ ማንቸስተር ሲቲ አጠገብህ እየተነፈሰ ነው፣ መጣው እያለ ነው። ነጥብ ይጥልና ይጠጋል። እንኳን አይደለም 23ኛው ሳምንት 4 ነጥብ ልዩነት ይቅርና አሁን 4 ነጥብ ልዩነት ነው ያላቸው። 50 ነጥብ አርሰናል አለው፣ 46 ነጥብ ሲቲ እና አስቶን ቪላ አላቸው። እንኳን አሁን ይቅርና 29ኛ ሳምንት 8 ነጥብ ልዩነት እንኳን ኖሮህ ዋንጫ ተወስዶብሃል አርቴታ። መጨረሻ ላይ ሁለተኛ ነው የወጣው። የቅርብ ከ4 ዓመት በፊት እኮ ነው ሶፊ የሆነው 2022-2023 እኮ ነው የሆነው። ከ3 ዓመት በፊት ማለት ነው ይሄ ታሪክ የተፈጠረው ማለት ነው። ያን ስለሚያውቁ ነው የጮሁበት። እንዲህ አይነት ጨዋታዎችን ሜዳ ላይ መጣል የለብህም ያሉት እኮ እቺን ከኋላ ያለውን የሲቲን የጋርዲዮላን ክህሎት ስለሚያውቁትና ከዛ ስህተት እንድትማር ነው በሚል ነው አርቴታ ላይ ጮህበት።